አገዳደሉን አሳምረው ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያትስ ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋን በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ እንድትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም። አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርድ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ ይመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉሥ ተነስቶ ሸሸ። ብዙ ሰዎች ታረዱ። ብዙ አብያተ ክርስቲያናት፣ ብዙ ገዳማት ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ ይመር ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ ይመርን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ። እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኛ ይመርን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸው። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከት እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለን እኛም እንታረድና ሀገራችን፣ ባህላችን፣ ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ፣ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ኢትዮጵያ ቅድስት ሀገር ስለሆነች አትጠፋም። እውነት የምር ኢትዮጵያ ቅድስት ሀገር ናት። ስለዚህ ሌሎቹ ቢጠፉም እኛ አንጠፋም። ደግሞ ቴዎድሮስ የሚባል ይመጣልም አሉ። አይመጣምም፣ እሱም አንተም ትጠፋለህ። ጥፋታችንን አልመኘውም፣ ግን አሁን ባለንበት አካሄድ እንደዚሁ እንቅልፋችን ላይ እያለን ከቀጠልን መጥፋታችን ቅርብ ነው። ደግሞ የኛ አጠፋፋችን ራሱ ልዩ ነው የሚሆነው። ሀገር እኮ አይደለም ይሄ ተራራ እኮ አይፈርስም። ክርስቲያን ከጠፋ
አሁን እንጂ ማውራት ለክርስትናው ስለሆነ ክርስቲያኑ ከጠፋ ምን ሆኖ ቅዱስ የሚሆነው? መሬቱ እንደዚሁ እውነት በሉ እስቲ። የሰለሞን ቤተ መቅደስ ላይ እኮ ክርስትናው ካልተጠቀመበትም ሙስሊም ነው ዛሬ መስጊድ አድርጎ የሚጠቀምበት። ዛሬም እሱም ቅዱስ ነው፣ አይረክስም አሉ ቦታ። አንድ ነገር ልንገራችሁ፣ ይሄ በእግዚአብሔር ዘንድ የእንጀራ ልጅና ሌላ ምናምን የሚባል ልጅ የለም። ሌሎቹ ዓለማት ያልሰጠውን ፌቨር ለአንተ እግዚአብሔር አይሰጥህም። ተበልተሽ አልቀሻል ያለሽ መስሎሻል አሉ። ጥሩ ፀጉር ያለት በግ መክሳቱ ማንም አያውቅም። የለም እኮ ኢትዮጵያ ውስጥ ቁጥር እኮ ስንት ዛሬ 10 ዓመትና ዛሬ እኮ ቁጥራችን ቢታይ እኮ ወደታችን እየሸቆለቆልን ያለ ነው። ኦሮሚያ ውስጥ እኮ ስንት 20 ሚሊዮን አይሆንም እንደ ክርስትና የወጣ ሰው አለ እንደ ክርስቲያን። እውነት በሉ እስቲ ደቡብ ክልል ክርስቲያን አለ አልጠፋም። እዚች መሀል ሀገርና ሰሜን እኮ ነው የቀረችው። ሰሜኑ በጦርነት ምን ያህል በየዓመቱ እንደሚወድም ታውቁታላችሁ። ትጠፋታለህ። በነገራችን ላይ ካልተመለስክ ሶሪያ ጠፍታለች እኮ የነቅዱስ በቅድስናም ከሄድን ከኢትዮጵያ እኮ በብዙ ቅዱሳኖች ውጭ ነው ያሉት። ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ሐዋርያት ደማቸውን ያፈሰሱባት የኢየሩሳሌም ክርስቲያን ዛሬዎች አሉ እንዴ? ጠፍቷል እኮ የሉም። ከጌታ በላይ ይበልጣል እንዴ? በእንደዛ ከሆነ ቅዱሳን በመወለድ ከሆነ የቅድስቲቱ ከተማ ነው እኮ የሚላት ኢየሩሳሌም። የኢየሩሳሌም ክርስቲያኖች ዛሬ ያሉ ሶሪያዎች አሉ ወይ? ዮሐንስ አፈወርቅ ያስተማረባት እነ ቅዱስ ኤፍሬም የተወለዱባት ያስተማሩባት አሉ ዛሬ ሶሪያ ክርስቲያኖች። ውዳሴ ማርያም እንኳን ሶሪያ አባቶች ናቸው ይጻፉልናል አሉ ዛሬ ሶሪያ ውስጥ ምን ስንት 1 ሚሊዮን 2 ሚሊዮን ክርስቲያን ያለው። አርመኖች ለታያቸውም እንዴ በአዘርባይጃን ሙስሊሞች ምን ያህል ተጨፈጨፉ። ግብጽ ነሰታዩ ምንኩስና የተጀመረበት የነ ቄርሎስ የነ አትናቴዎስ የነ ዲዮስቆሮስ የነ እልእስክንድሮስ በምንኩስናው ከደና በጳውሊ ያብና በእንጦስ እና በመቀርስ ሀገር አሉ ነው ዛሬ ጥቂት ከተማ ላይ ያለ ይቀሩት። ሊቢያ አልጠፋችም። ሌሎች ዓለማትንስ አልወደሙም ወይ? አልጠፉም። እዚች መሀል እንትን ምንም የቀረውን በጦርነት የቀረውን በእንትን ወዳድሞ አልቋል። ስለዚህ የሚያድንክ ወደ እውነቱ መመለስ መፍትሄውን በባለፈው ቪዲዮ ላይ ሰርቼላችኋለሁ። ከዛ ውጪ እንደዚህ ቁጭ ብሎ ፈጣሪ የኛ ቅድስቲቱ ሀገር አትጠፋም። አጠፋፍን ታየዋለህ ስትጠፋ። ምን አመጣ? ዙቃን ላይ አልታረዱም እንዴ? ስንት እኮ እኔ ባለሁበት 13 ታርዷል በቢላ እንደዚህ። ማን ሚዲያ እንኳን አልሰማም። ታልቀታለ እንደዚህ ቁጭ ብለህ ካልክ ተደራጅ፣ ራስን ተከላከል፣ ልጆችን አስተምር። የሚገለው እኮ ደግሞ ክርስቲያኑ ነው። መከላከያ ሆኖ እኮ ሰው ላይ የሚተኩሰውም ክርስቲያኑ ላይ የሚገለው እንትን የሚያደርገው ክርስቲያኑ እኮ ነው። አያውቀውማ ምን እያደረገ እንደሆነ አያውቀውም። አልተማረማ። ዝም ብሎ መስቀል ታንገት ላይ ሆኖ በ40 ቀኑ ወዘርሰን ወሰዱት ምናምን ከዛ ውጭ የለም። ስለዚህ ወይ አንተ የምትተኛ ተነስ፣ እግዚአብሔር ያበራልሃል። የእንቅልፍ ዘመን አሁን ይብቃል። የማንኮራፋት ዘመን አሁን ይብቃል። ንቃ። ራስህ ስትነቃ ሌላ ሰውን ታነቃለህ። የሚበራው ብርሃን ለብዙ ሰው ይበራል። ሌላውን ሰው አስተምር፣ አሳይ ጠላት እንዴት ሊያጠቃ እንደሚችል። አንተ ደግሞ እንትን በል ጠላቱን ራሱ ማርኮ ወደ ክርስትና። ከዚህ ውጪ ህይወት የለም። ከዚህ ውጪ ሌላ ላይ የደረሰ ጣፈንታ በአንተ ላይ እንደው በብዙ እጥፍ ነው የሚመጣብህ። ብቻው እንኳን አይሰሙልም። ድሮ ብዙ ነበሩ እነሱ። ዛሬ ብንጫው እንኳን የሚደርስልን ክርስቲያን እንኳን የለም። አለቅን እኮ የለም። ብንደመር እኮ ስንት ሚሊዮን ነን አጠቃላይ ብንደመር ክርስቲያኖች አሁን ያለ ነው ዓለም ላይ። አንተን ካረደ እኮ 72 ሚስትን እኮ የሚጠብቀው እሱ እዛ 72 ድንግል እኮ ነው በየቀኑ ድንግላቸው ማይጠፋ በየቀኑ ድንግላቸው የሚታደስ ሴት እኮ ነው የሚፈልጉ የሚያገኘው እዛ። አንተን ምን ካረገ ሸክ ካረገ የዝንጅብል ጠጅ እኮ ነው የሚጠጣው እዛ ከሄደ እሱ ዛሬ እዚህ ጠጅ የተከለከለውን እዛ ላይ ጠጣ እኮ የአባይ ውሃ ላይ ጠጣ እኮ ነው የሚሉ ሰባይ ቤት። አንተ ምን ካረገ አንገትን ከቆረጠልህ። ስለዚህ አታንቀላፋ ወንድሜ። ቢያንስ እቺ ራስን ችላ አንቀላፋ። ሌሎችን ሰዎች ካንተ ጋር እንዲያንቀላፉ አታድርግ። ምንም አትሆንም እያልከው አጉል ተስፋ ትስጠው። ቢያንስ እሱ ያምልጥበት ሮጦም ቢሆን ሲያምልጥ ሌላ ነገር ማድረግ ቢያቅተው ብቻ አንተ ራስን ተኛ እዛው። አንተ ተኛ እዛው። መኪና ይልባል በኋላ እነዚህን ሰዎችን ኖ በሏቸው። በቲክቶክ ከመጣላቸው ብሎክ አድርጓቸው። ቅድስት ሀገር ሰሎች አጠፋም መጽሐፍ ቅዱስ አይሎም አባቶች አላስተማሩትም። ከየት አመጣችሁ? ወፍ ዘራሽ ትምህርት። ወፍ ዘራሾችን አባራችሁ። እሺ በሏቸው እንደ ወፍ። ሰላም ጤና ይስጥልኝ። ለዚህ ፓስተር ምላሽ ለመስጠት አይደለም፣ ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ። ሴቭ አድርጉት፣ ስሙት። ጸጋና ሰላም ይብዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር
ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግሥት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግሥት ከመጣ በኋላ ለዚህ መንግሥት ያላቸውን ጥላቻ ደጋግሞ ገልጿሉ። ለዚህ መንግሥት ብቻ አይደለም፣ ይሄ መንግሥት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ፣ ኦሮሞ የሆነ ነገር በተፈጠረ ቁጥር ኦሮሚያ፣ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቷሉ? ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋሉ በዚያ ክልል ውስጥ። እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ። እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደሳቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት። ከኢትዮጵያ ከሚባልበት ሀገር በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኖልን አያውቁ። አንድም ኦርቶዶክሳዊ ብላ አታሽቃብጥ። ፕሮፋይል ፒክቸር እየቀየርክ ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? የእነሱ ደም አይደለም እንዴ? የእነሱ ነፍስ አይደለም እንዴ? ኩንስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን እንጂ ለውከትና ለብጥብጥ ለአመጽ መስራት የለብንም። ከአመጽ ጋር ማበር የለብንም። በዚያም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የነሱም ደም ነው፣ የነሱም ነፍስ ነው። የነሱም ነፍስ የኛ ነፍስ ነው፣ የነሱ ደማቸው የኛም ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ፣ የነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድነው በጮቴ የማገኘው ነገር? ማተርፈው ነገር ምንድነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም።
ወንጌላማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌላማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንሽም ብትሆኝ ማለት ነው። እኛ ወንጌላማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁል ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጫውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋህዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። የመንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌላማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህ ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ እሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨውም። ይታወቅ። ጸጋ ያብዛላችሁ። እንግዲህ ይሄ ለፕሮቴስታንቶች ቆማለሁኝ፣ እቆተ እምነት ሰራለሁኝ፣ እሞግታለሁኝ የሚል ሰው ነው። ቤካ ይባላል። ማህበራዊ ሚዲያ ላይ ከነቀለሜ ጋር ሆኖ ቤተክርስቲያንን ከሚሰድብ ከሚያንቋሽሽ ሰዎች ጥቂት ሰዎች መካከል አንደኛው ይህ ሰው ነው። እኔም ጮሆ ሰው ስለሆኑ ብቻ እጮሃለሁኝ አለ። እሰየው፣ ሰው ስለሆንኩ ብቻ ከጮክማ ጥሩ ብለን ነበር። አርሲ ላይ እኮ እየተገደሉ ያሉት ሰዎች እንጂ አህዮች አልነበሩም። ሰዎች እንጂ ውሾች አይደሉም። ግን አልጮክም። በሰውነታቸው ምክንያት እየተገደሉ ነው። ግን አልጮክም። ለብሔር ጥላቻ አላቸው ኦርቶዶክሳውያን ያልክ፣ ኦሮሞዎች ለኦሮሞ ጥላቻ አላቸው ማለት ነው። ምክንያቱም የኦሮሞ ኦርቶዶክሶች እየተገደሉ ነው። የኦሮሞ ኦርቶዶክስም አለ። የኦሮሞ ኦርቶዶክስ ኦሮሞን ይጠላል ማለት ነው። ይሰመርበት። ክርስትና ገብቶናል አለ። ክርስትና ሰዎች ሲገደሉ መሳቅ፣ ሰዎች ሲገደሉ እንኳን ማለት ይሆን የእናንተ ክርስትና? ይሄም ሌላ ጊዜ ይመለሳል ብዬ ተስፋ አድርጋለሁ። ኦርቶዶክስ ለእኛ አልጮኸችም አለ። እውነት ፕሮቴስታንቶች ሲታሰሩ፣ ፕሮቴስታንቶች ሲገደሉ፣ ፕሮቴስታንቶች ቸርቾቻቸው ሲቃጠሉ እኛ አልጮህንም? በዩቲዩብ፣ በቲክቶክ፣ በፌስቡክ አልተናገርንም? ይህም ለታሪክ ይቀመጥ። እኛን ለማጥፋት ይተጋሉ አለ። ኦርቶዶክስ ቤተክርስቲያን ፕሮቴስታንቶችን ለማጥፋት ለመግደል ትተጋላችኋል። መንፍቅና እንዲጠፋ እንፈልጋለን፣ ሰዎቹ እንዲተርፉ ግን እንፈልጋለን። ይህ ማለት ግን እንገላቸዋለን ማለት አይደለም። ሰዎች ነን፣ ክርስትና የገባን ሰዎች ስለሆነ። ስለዚህ እሱንም ያዙልን። ሰሜን ክልል እያለቅን ነው አለ። እውነት ሰሜን ክልል እያለቀ ያለው ፕሮቴስታንቱ ተመርጦ ነው? እውነት ሰሜን ክልል ከ90% በላይ ኦርቶዶክሱ አይደል እንደሚኖርባት? ያ ሁሉ በሚሊዮኖች የሚቆጠሩ በጭፍጨፋ ያለቁ ሰዎች እውነት ፕሮቴስታንቶች ናቸው? እውነት ሰሜን ክልል ላይ እያለቀ ያለው ፕሮቴስታንት ነው? እውነት ጦርነቱ እየጎዳው ያለው ፕሮቴስታንትን ብቻ ነው? ይሄንም ያዙልኝ። ኦርቶዶክሳውያን አልተጎዳችሁም፣ አልተገደላችሁም አይነት መልእክት አስተላልፏል። የሆነ ሆኖ ታሪክ የሚያወሳው ታሪክ የሚናገረው ነገር ስለሆነ ታሪክ እስከሚፈታው ድረስ እንታገሳለን። ቸር ቆይ። ከኦርቶዶክስ እምነት ውጪ ለሆናችሁ የሃይማኖት መሪዎች ነው ይሄ ቪዲዮ።
ለሙስሊሞች፣ ለፕሮቴስታንቶች፣ ካቶሊኮች፣ ኦንሊ ጂሰስ ጂሆቫ ለሁላችሁም ድምጻችሁን የምታሰሙበት ጊዜ አሁን ነው። ተነስታችሁ የተፈጠረ ያለውን ነገር አውግዙ። ማንም በእምነቱ ስም ሊሞት አይገባውም በሉ። አርሲ በሚገኙ ኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ነገር ሰምታችኋል። እንዳልሰማ እንዳታልፉ። የምትከተሉት አምላክ ጥቃትን የሚቃወም ከሆነ ተነስታችሁ ለሚከተሏችሁ ምዕመናኖች ይሄንን ድምጻችሁን ከፍ አድርጋችሁ አውግዙ። በዘር አልበቃ ብሏቸው በሃይማኖት ደግሞ ሊከፋፍሉን ቆርጠው ተነስተዋል። እንንቃባቸው። አንዳንድ አገልጋዮች ደግሞ ድሮ ምን ሰርቼ ነው አባቶቻችን ምን ሰርተው ነው ይሄ ደረሰብን በሉ ብለዋል። እነሱን በማውገዝ ደግሞ ጥቃቱን እንቃወም። ይህ ሰው የኔን ሃይማኖት አይወክልም በሉ። የሚወክላችሁን ደግሞ ከፍ አድርጋችሁ ድምጻችሁን ተናገሩ። ፍትህ ለአርሲ፣ ጀስቲስ ፎር አርሲ። ጆሽ መልስተኝ ሃቭ አ ብለስድ ዴይ። የትላንትና ዝምታችን ለዛሬ ብዙ ሞቶች ምክንያት ነው። የዛሬ ዝምታችን ደግሞ ለነገ ብዙ ክርስቲያኖች መሞት ምክንያት ሊሆን ይችላል። ስለዚህ በምንችለው አቅም በምንችለው መጠን በየሶሻል ሚዲያው ይሄንን ነገር እያነሳን የኦርቶዶክሳውያን ግድያ ይብቃልን ይገባል። ሌላ አካል ስለኛ ሊሟገትልን አይችልም። ሊጠብቀንም ሊቆምልን የሚችል አካል እንደሌለ ተረድተናል ብዬ አስባለሁ። አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። እንደምትመለከቱት የአንድ ግለሰብ ምንድነው የሆነ ቴሌቪዥን ምናምን እንዲያደርግ ተፈቅዶለት ምናምን ከዛን ፋብሪካው ላይ ተዘጋጅቶ ፕሮግራም ይሄ ሁሉ ጳጳሳት ተገኝተው እየባረኩለት ነው። ጥሩ ነው። እዛ ላይ ተቃርኖ የለንም፣ ችግር የለውም። ይሄው አባትነት ግን ለሚሞቱት አለ ወይ? ይሄው ሁሉ ጳጳሳት የሚሞቱት ጋር ተገኝቶ አንዶ አጽናንቷል ወይ? እኚህ ሁሉ ጳጳሳቶች የሆነ ምዕመናን በሚፈልጉበት ቦታ ልጆች አባቶቻቸውን በፈለጉበት ቦታ እየተገኙ ነው ወይ የሚለው ጥያቄ ነው። አንድ አባት ነው የተገኘው። እንደዚህ የተጎዱትን ለመጎብኘት የተቻላቸውንም ለመርዳት አቡነ ይስሐቅ ብቻ መታከሚያ የሆነው ብለው ብር ሰጥተው ያጽናኑ አንድ አባት ብቻ ናቸው። እንደምታዩት እዛ ከ9 ከ10 በላይ ቅዱስ አባታችን ፓትርያርኩንም ጨምሮ ማለት ነው። የገጠመን ችግር ይሄ ነው። ሰበር ዜና ተሰምቷል። ፍርድ ቤቱ ለቴዲ አፍሮ ወስኖለታል። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እና በላይን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋይቷል። ጥቅምት 25 ቀን 2018 ዓ.ም 5 ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ውሳኔ ሰጥቷል።